አላህን የምትፈራ ሴት ባሏን በርህራሄ የምትንከባከብና የአላህን ትእዛዛት ከመፈጸም ቀጥሎ የሱን ትእዛዛት የምታከብር ናት። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ከሴቶች ሁሉ በላጯ ማን ናት ተብለው ተጠይቀው ነበር። በመልሳቸው እንዲህ አሉ፣ ባሏ ሲያያት የምታስደስተው ያዘዛትን የምትፈጽም እሷን ወይም ንብረቱን በተመለከተ በምትቃወመው ጊዜም እሱ በሚጠላው አኳኋን የማትቃወመው ናት። አላህ ስብሓንሁ ወተዓላ በቁርአኑ እንዲህ የሚለውን አንቀጽ ሲያወርድ እነዚያንም ወርቅንና ብርን የሚያደልቡትን በአላህም መንገድ የማያወጧትን በአሳማሚ ቅጣት አበስራቸው የሚለውን አንቀጽ በወረደ ጊዜ ዑመር ረዲየላሁ ዐንሁ ወደ ረሱል ዓለይሂ ሰላቱ ወሰላም ዘንድ ሄዱ። በዚህን ወቅት ተውባን ተከትሏቸው ነበር። ከዚያም ያ ረሱላላህ ይህ አንቀጽ የእርስዎን ባልደረቦች በእጅጉ አስጨንቋል አሏቸው። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም እንዲህ ሲሉ መለሱላቸው፣ የአንድ ሰው ትልቁ ሀብት ምን እንደሆነ ልንገርህን? ሲያያት የምታስደስተው፣ ሲያዛት የምትታዘዘው፣ ከቤቱ በራቀ ጊዜም ታማኝ የምትሆንለት አላህን ፈሪ ሚስት ነች። በሌላ አጋጣሚም የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሰረት ባሏ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁሟል። ባሏ በሷ ደስተኛ ሆኖ የሞተች ሴት ጀነት ትገባለች ብለዋል። አንቺም እንዲህች አይነት ሴት ሁኝና ደስተኛ ህይወት ትኖሪያለሽ። በምትሰሪው ነገር ሁሉ ብቁ ሆነሽ ከተገኘሽ ከመጀመሪያው ተርታ መሰለፍ የምትችይበት እድል አለ። ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል። ተጨንቆና ደክሞት ሲመጣ መቆጣት የለባትም። እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት። ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር ራሱ ይነግራታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያየቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳያስጨንቃት በሚያሳይ ሁኔታ ቢሆን ይመረጣል። ሚስት ባሏ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤት ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። ሴት ልጅ መፈቀር እንደምትፈልገው ያክል ወንድ ልጅ መከበርን ይሻል። የክብር መጀመሪያው ደግሞ ከቤት ነው። በቤቱ የተከበረ ወንድ እንክብካቤንና ፍቅርን ይቸራል፣ ንፉግ እስካልሆነ ድረስ። አክብሪው፣ ተንከባከቢው፣ አላህን በማያስቆጣ መልኩ ታዘዡ። እሱም በበኩሉ እንክብካቤንና ርህራሄን እንዲሁም ፍቅርን ይለግስሻል። ብዙዎቻችን ትዳርን ስናመሰቃክለው ውስብስብም ስናደርገው እንታያለን። ችግሮች ቢከሰቱ በምን መልኩ መቅረፍ እንዳለብን ግንዛቤው የለንም። ወንድ ልጅ ሲከበር፣ ሴቷም ስትፈቀር የብዙ ችግሮች መፍትሄ መነሻ ይሆናል። ነገር ግን እልህ ከገባበት፣ ራስ ወዳድነት ከነገሰበት የትዳር ምሰሶዎች እየፈራረሱ ይሄዳሉ። ስለዚህ አደራ እህቴ፣ ለባልሽ ትልቅ ቦታ ስጪ፣ ተናነሽለት። ያኔ እንደ ንግሥት ከፍ ያደርግሻል። ስለዚህ ይህንን የትዳር ሚስጥር ሁላችንም በየጊዜው ማስታወስ መቻል አለብን። እሱም ወንድ ልጅ መከበርን ይፈልጋል፣ ሴት ልጅ መፈቀርን ትፈልጋለች። የፍቅር ተምሳሌት፣ የፍቅር አርአያችን ናቸው ብለን መከተል ያለብን ነቢያችን ዓለይሂ ሰላቱ ወሰላም ነው እንጂ የፊልም አክተሮች ወይም የተለያዩ የልብ ወለድ ገጸ ባህሪያት መሆን የለበትም። የነቢያችንን ዓለይሂ ሰላቱ ወሰላም የትዳር ሕይወታቸውን እንዴት ነበረ ብሎ ማጤን ይገባናል። አያያዛቸው እንዴት ነበረ ብሎ ማወቅ ግድ ይለናል። ላገቡት አላህ ስብሓነሁ ወተዓላ ትዳራቸውን የጣፈጠና መልካም ያድርግላቸው።
لا قبوتم الله سبحانه وتعالى ملكام يوفقاتشو. اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. الله سبحانه وتعالى أني بتنقركت أن أنتم بسماتشوت إيمن التكم يدرقن. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك. وآخر دعوان أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.